አሁን ባለው ነባራዊ ሁኔታ በትግራይ ክልል ያሉ አጀንዳዎችን ሙሉ ለሙሉ መሰብሰብ አልተቻለም ማለት እንደማይቻል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ እስካሁን በተሰበሰቡ አጀንዳዎች አንዳንድ የትግራይ ክልል ጥያቄዎችም ተነስተዋል ያለ ሲሆን አንዳንድ የክልሉ ፖለቲካ ፓርቲዎችም ትግራይ ክልልን የተመለከቱ አጀንዳዎቻቸውን ቀደም ብለው ማስገባታቸውንም ገልጸዋል። ሪፖርተራችን ምስሊያ ሺም ይህንን ጉዳይ በሚመለከት የኮሚሽኑን ዋና ኮሚሽነር መስፍን አርያን አነጋግራ ተከታዩን ዝርዝር ዘገባ አዘጋጅታለች። የኢትዮጵያ ሀገራዊ ምክክር ኮሚሽን 93 በመቶ የሚሆነውን የአጀንዳ ማሰባሰብ ሂደት ማጠናቀቁን አስታውቋል። ከትግራይ ክልል ውጪ በሁሉም ክልሎች የአጀንዳ ማሰባሰብ ሂደቱን ማጠናቀቁን የገለጸው የሀገራዊ ምክክር ኮሚሽን ምንም እንኳን እስካሁን በትግራይ ክልል አጀንዳ የማሰባሰብ ሂደቱ ተፈጻሚ ባይሆንም የክልሉ ጉዳዮች ወይም ጥያቄዎች አልተነሱም ማለት ግን አይደለም ብሏል። ከትግራይ ሙሉ በሙሉ አልተቀበልን ማለት አይቻልም። አንደኛ በተለያየ ቦታ በምናደርግበት ጊዜ ተጋሩ በየቦታው አሉ። ለምሳሌ የአማራ ክልል ሰዎች ሌላም ቦታ እንደሚኖሩት የትግራይ ክልልም ሰዎች ያው ኢትዮጵያ ሁላችንም በየቦታው እንኖራለን። የዚህም ብሔረሰብ የዛም ህዝብ ብንሆንና ጥያቄዎች አካባቢያችን የወጣንበትን አካባቢ የሚመለከቱ ጥያቄዎች እናቀርባለን የሚኖረን አጋጣሚ ሁሉ። ስለዚህ የትግራይ የሚመስሉ አጀንዳዎች ከሌላ ቦታ ለመጡ ማለት አይቻልም። ይሄ ብቻ ሳይሆን ደግሞ በአሁኑ ሰዓት አንዳንድ ፖለቲካ ፓርቲዎች አጀንዳቸውን ቀደም ብለው የሰጡም አሉ። ስለዚህ የትግራይ የሚመስሉ አጀንዳዎች ኦልሬዲ መቅረብ ጀምረዋል ማለት ነው። አሁን የሚቀረው የትግራይ ክልል የማህበረሰብ ክፍሎችና መሰረታዊ የሆኑ የክልሉ ህዝቦች በራሳቸው የተመረጡ አጀንዳዎችን እንዲያቀርቡ ማድረግ ነው ያሉት ዋና ኮሚሽነር መስፍን አርያ በክልሉ ጊዜያዊ አስተዳደር አጀንዳዎችን ለማሰባሰብ የተመረጡ አካባቢዎች አስቻይ ሁኔታ ውስጥ ካልሆኑ በተለዋጭ ቦታ ለማድረግ አማራጮችን እናቀርባለን ሲሉም ገልጸዋል። እዚያ ክልሉ ላይ ማካሄድ የሚያስቸግር ከሆነ አለበዛ ሌሎች አማራጮችንም እናቀርባለን። ወይም ለምሳሌ አማራ ክልል ላይ አጀንዳ ስብሰባ ስናካሄድ ከየቦታው ያሉትን በየዞኑ እያደረግን እንሄድ ነው። ከዞኑ ደግሞ ተወክለው ከወረዳ የመጡትን ባህር ዳር ላይ ነው ያደረግነው እና ትግራይም ላይ አስበን የነበረው 5 ዞኖች ላይ ዋና ከተማዎች ላይ አድርገን የክልሉ ርዕሰ መስተዳድር ሌተና ጀነራል ታደሰ በሰጡን ምክረ ሀሳብ መሰረት 5 ከተሞች ላይ አክሱም፣ ሽሬ እና መቀሌ፣ ማይጨው እና አዲግራት እንድናረግ ነበረና ምክረ ሀሳብ የሰጡን እዛ ላይ አድርገን የእነኛ ተወካዮች ደግሞ መቀሌ ላይ መጥተው አጀንዳዎቻቸውን ለመሰብሰብ ነበር ያሰብነው። ያ እንግዲህ የራሱ ምክንያቶች ባሉት ሁኔታ የሚጓተት ከሆነ እንግዲህ ሌሎች አማራጮችን በቅርቡ እንከተላለን። ይህንን የምናሳውቀው ነው የሚሆነው። የፕሪቶሪያው የግጭት ማስቆም ስምምነት አለመተግበር በክልሉ የሚነሳው አንዱ ጥያቄ መሆኑን የገለጹት ዋና ኮሚሽነሩ ይህንን ጥያቄ የሚያነሱ አካላት በዚህ ሁኔታ ውስጥ ምክክር ለማካሄድ ፈቃደኞች አለመሆናቸውን ገልጸውልናል ብለዋል። ዋና ኮሚሽነሩ አክለውም የትግራይ ሕዝብ ሰፊ ቁጥር የያዘ ማህበረሰብ መሆኑን ጠቅሰው በክልሉ ሊነሱ የሚችሉ በርካታ ጥያቄዎች እንደሚኖሩ ስለምናምን ክልሉ በምክክር ሂደቱ መሳተፍ አለበት ብለዋል። ትግራይ በጣም ትልቅ ክልል ነው እና ስለ ትግራይ ብዙ መናገር እችላለሁኝ። ከባህሉ ጋር መያያዙን ከእምነቶች ጋር ከሃይማኖቶች ጋር መያያዙ የታሪክ ማዕከል መሆኑን ብዙ ከኢትዮጵያዊነት እና ከኢትዮጵያ ጋር መያያዙን ወይም ማዕከል ስለመሆኑ ብዙ ካሁን በፊትም ተናግሬያለሁ እና ትግራይ በዚህ በሀገራዊ ምክክር ሂደት ውስጥ መሳተፍ አለበት ወይም አለባት ብዬ ነው የማስበው እና ለዚህ ህዝቡም ጥያቄዎች አሉት። ጥያቄዎቻችንን ማቅረብ ይገባናል፣ መብታችን የሚል ጥያቄ አለ። በሌላ መልኩ ደግሞ የህወሓት የተናገረው የሚያቀርቡት አለ። አንዱ ጥያቄያቸው ምንድነው? የዚህ የፕሪቶሪያው ስምምነት አለመተግበሩ እና ሌሎችም ምክንያቶችን ጨምረው ምንም እንኳን በዳያሎግ ወይም በምክክር ብናምንም ይሄ ብቻ ሳይሆን ደግሞ በእኛም ማለታቸው ነው በኮሚሽኑም ላይ እምነት ቢኖረንም ነገር ግን ይህንን በአሁኑ ሰዓት ለማድረግ ትንሽ ላግዠሪ ወይም ደግሞ ምቾት ነው የሚሆንብንና ቅድሚያ የሚሰጡ ጉዳዮች አሉ ብለውናል። ኮሚሽኑ የተሰጠው ኃላፊነት የፕሪቶሪያውን ስምምነት ማስተግበር ወይም ወሰን ማከፋፈል አይደለም ያሉት ዋና ኮሚሽነር መስፍን አርያ የኮሚሽኑ ስራ ሁሉም የህብረተሰብ ክፍል የሚያነሳቸውን ጥያቄዎች ወደ ዋናው የምክክር ጉባኤ እንዲቀርቡ በማድረግ በአስቸኳይ መፍትሄ የሚያገኙበትን ሁኔታ ማመቻቸት እንደሆነ ሊታወቅ ይገባል ብለዋል። ሀገራዊ ምክክር የሚካሄደው ፈቃደኛ በሆኑ ወገኖች መካከል መሆኑን ጠቁመው በትግራይ ክልል የሚፈለገው የምክክር ሂደት ለማከናወን ፈቃደኝነት ሊቀድም እንደሚገባ አጽንኦት ሰጥተዋል። እኛ ደግሞ በማንዴታችን ወይም ደግሞ በተሰጠን ኃላፊነት መሰረት
የኛ የፕሪቶሪያውን ስምምነት ማስተግበር አይደለም። የኛ ስራ መሬት ማከፋፈል ወይም ወሰን ማከፋፈል አይደለም። የኛ ስራ ተፈናቃዮች ከቦታው ተገኝተው መጥተው ጉዳያቸውን ማቅረብ አለባቸው እንደ ሌሎች ወንድም እህቶቻቸው እና የኛ ስራ በአስቸኳይ አጀንዳቸው ቅድሚያ ተሰጥቶት በዋና ጉባኤ ላይ ቀርበው መፍትሄ የሚያገኙበት ሁኔታ ማመቻቸት ነው። እንግዲህ ሀገራዊ ምክክር የሚካሄደው ፈቃደኛ በሆኑ ወገኖች ነው። ስለዚህ መጀመሪያ ፈቃድ ያስፈልጋል። ስለዚህ የትግራይም ሁኔታ እንደዛው ነው። ፈቃደኝነት መኖር አለበት፣ ህዝብ መሳተፍ አለበት እና በትክክል በእኩልነት ግልጽ በሆነ መንገድ ደግሞ አጀንዳዎቻቸው ቀርቦ መፍትሄ ሊያገኙ ይገባልና አካሄዳችንም ይህን ይመስላል።